በፈጣሪ ስም እግዚአብሔርን ጨረቃ ፋሚሊ ውስጥ ለእግዚአብሔር አንተ ብቻ አትጥለኝ ነው የሚባለው። ኢንስታግራም ላይ ፎቶ ለቃ ልጅቷ ይሄን ይወጥ ይሄን ስድብ ሁሉ ማለት ነው። ጨረቃ ፋሚሊ በፈጣሪ ስም እኮ በእውነት ማለት ነው። እዚህ ጋር ቾት አድርጌ ነው ያስቀመጥኩትና ዛሬ ወይ ቆንጆ ነሽ ሰው እንዲልሽ ፈልገሽ ነው እንደ ፎቶ የለቀቅሽው አንቺ ጉዶች እኔ ማለት ነው። ዛሬ ግን የሆነ ምንድነው እቺ ልጅ ምን እንደምትፈልግ ነው ግራ ገባው። ስራ አትበሉ፣ ስራ አይደለም ውዶች፣ ይሄ ነገር ስራ አይደለም። ኔቨር የምር ነው የምላችሁት፣ ስራ አይደለም። ምንድነው ስራ ነው የምትሉት? ከሁለታችሁ ምረጥ የምትለው ማን ሰው እኮ ይሄው ተመረጣችሁ እኮ ቅመማችን እሷ ናት የምትመረጠው መቼስ እንደ የሆነ ነገር ቢኖርሽ ኖሮ አንቺ ነበረ ብሎ አንቺንም እሷን አልመረጥሽም ብሎ የሆነ ነገር ግግም ሊል ይችላል። ገባሽ አይደለ? ይሄ እውነቱ ወጣ። ስለዚህ ሄሚ ማለት ነው ከዚህ በኋላ አንቺ ብሩክ ጎንና ብሩክ ጎን ላይ ነው መሆን ያለብሽ። አዎ ተጎድተሻል ሊሆን ይችላል የሆነ ነገር እንደዚህ ስለሆነ ከዚህ በኋላ አንቺ ብሩክ ጎን ላይ ነው መሆን ያለባት። እቺ ልጅ አንቺና እሱ ለማጣላት ነው እንጂ የፈለገችው። በዛ ላይ ደግሞ እርጉዝ ነች ልጅቷ። ክርስቶስ ምስክሬ ውዶች፣ እርጉዝ ናት ልጅቷ። 5 ወር ይሁን የሆነ እንጃ እርጉዝ ናት። ይዋት ከንፈሯ ፊቷ ደግሞ እርጉዝ እንደሆነች ያሳውቃል። ሆድም እንደዛው እንደ ትላንትና የለበሳችሁ ልብስ ላይ እንኳን የሆነ ነገር ማለት እንጃ ልብስ ነው ሊሆን ይሆናል ብቻ ማለት እየጠረጠረ ነበር አይደል? ዛሬ ልብስ ላይ ራሱ በደንብ ያስታውቃል። እና ልጅቷ እርጉዝ ነች። ገባችሁ አይደለ? ብሩክ ከዚህች ልጅ ቶሎ ብለህ ራቅ፣ እንዳታገኛት። ምንም ብታወራ እንዳታወራ። ሄሚም አንቺም ደግሞ እንዳታገኛት። ይኸው ብሎክ አድርጓል። ፊት ለፊታችን ላይ ነው ብሎክ ያደረገው። ሄሚም ደግሞ ከዚህ በኋላ በዚች ልጅ ምክንያት ብሩክንም ማውራት ምናምን የለብሽም የኔ ቆንጆ ማለት ነው። ገባሽ አይደለ? ሶ ይሄ ምንድነው? እግዚአብሔርን በጣም ነው የሚከብደው። የምር ይሄ ልጁን ይሄን አክል ሙሉ ማስጨነቅስ አንቺ የቅንቅና ማለት ነው ፊት ወይ አታምርም ወይ አታፍር የሚባል ነገር እንደ አንቺ ነው። ምን አክል ሰገጤ ብትሆኚ ነው አንቺ እንደዚህ የምትሆኚ? አልገባኝም። ምን እግዚአብሔር ምስክሬ ማለት ነው። እንደ ወንድ ልጅ ካልፈለገሽ አልፈለገሽም ነው። ይሄው ተመረጠሽ ልጅቷ። ምን አርግ ነው የምትዩ እንዴ? አረግዘሽ ከየት ከተማ እንደሆነ ቡና ቤት ላይ ሄደሽ ከማን እንደሆነ አረግዛለሽ ውዶች። ያ ነገር ደግሞ ብሩክ ላይ ለማሳበብ እየሞከረች ነው እኔ ሳስበው። ስለዚህ ብሩክ ከዚች ልጅ መራቅ አለበት። እንዳታገኝ አላገኝም። ይሄው ስልክሽን ብሎክ አድርጓል። ገባችሁ አይደለ? ሄሚም ደግሞ ከዚህ በኋላ እኔ አላቅም። እኛ ያየነው ልክ ላይ እንደዛ ነው። እውነቴን ነው የምላችሁት። ሄሚዬ እና አንቺን ብሩክን ከዚህ በኋላ እንዳታስጨንቂው ማለት እቺ ልጅም እንዳታገኘው። የሆነ ሰው ደግሞ የሆነ ነገር ሲልክሽም ማመን የለብሽም። የሆነ ነገር አለ ብትል ራሱ እንዳታምኛል። አሁን ማለት እሱ የምታገኘው መንገድ አጣለች አይደለ? እና አንቺንም መርጧል ልጁ አይደለ? ስለዚህ ሌላ ነገር ፈጥራ ነው ወደ እናንተ ህይወት የምትመጣው። ወይ ካሜራ ደቅና ቪዲዮ ልትሰራ ትችላለች። እና የእናንተ ካሜራማን ራሱ ማለት ሰው ሲጠራ ሌላ ሰው ቪዲዮ ደቅኖ እንዳይሰራ ቻናላችሁ ላይ እንዳይጫን ማለት አታፍርም እኮ ቻናላችሁ ላይ ቪዲዮ ልትጭን ትችላለች። ከዚህ በፊት ሮዚ የምትባል ልጅ ብሩክን አፈቅራለሁ ብላ መታ የፈለገ ቻናሉ ላይ ማን ቻናል ነው ቪዲዮ መጀመሪያ ተጫነው? ሀሰን ቻናል ነው ብሩክ ቻናል ነው መሰለኝ የተጫነው። ሶ እንደዛ እንዳይሆን ቻናልነስ ይሄ ካሜራማን ራሱ የነሱ ካሜራ ደቅኖ የሆነ ሰው ቪዲዮ አምጦ መጫን የለበትም። ገባ አይደለ? እቺ ልጅ እውነት የምንም እውነት የለም። ብሩክ ይሄው እንደማይፈልጋት ነገረሽ። የተኛ ቡና ቤት እንደሆነ ዞረሽ ማን እንደሆነ ያስረግዞሻል። ግን ስለዚህ ይሄ ነገር ብሩክ ላይ ለማሳበብ ነው ይመስለኛል እኔ ሳስበው። በፈጣሪ ስም ሴት እንደዛ ረክሳለች እንደ ዘንድሮ። ኧረ በስመ አብ ወልድ ደግሞ መጋጋም ደግሞ የምር ነው የምላችሁት። ውሸት ነው የምትለው። ለምን ትዋሻለች ነው የምትለው። ኧረ ውዶች እግዚአብሔርን ሄምዬ እኔ አንድ ነገር ልንገርሽ እየተጎዳው ነው። እኔ አንድ ህይወቴን መጀመር አለብኝ። የምን የምትጀምር ህይወት የለም ሴትዮ። አስረግጬ ነው የምነግርሽ። ከብሩክ ውጪ የትም እንዳትሉ። እኔ አንፈልግም። እኛ በጣም እንደምንወዳችሁ ታውቃላችሁ። በእናንተ ፍቅር ሰው መሞት የለበትም። ግን ስለዚህ አንቺ ማወቅ ያለብሽን አውቀሻል። ብሩክ ማሳወቅ ያለብሽን ነገር አሳውቆሻል። ብሩክን ደግሞ ከዚህ በላይ የምታምኚው አንቺ ነሽ። ገባሽ አይደለ? እና እቺ አንቺን ለምን እንደምትፈልግ ብሩክን ማወቅ አለብሽ። አንቺና እሱን ለማለየት ነው እንጂ የፈለጋችሁ ከብሩክ ፍቅር ኖሯት አይደለም። ይወቂ። የምር ነው ሄምዬ በፈጣሪ። ሰላም ውድና የተከበራችሁ ውድ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላምታ የጠየቁት አልመሰለኝም አይደለ? እንዴት ናችሁ? እኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን። ተመልሰን መተናል ነው የምለው። ወይ ተመልሰን ማመጣት ከባድ ነው። እና ዛሬ እንዴት ነው ውዶች? እና መጀመሪያ ሀሳብ አስተያየታችሁ ኮሜንት ስራ አስቀምጡልኝ። ቪዲዮን ላይክ አድርጉን፣ ቤቴን ሰብስክራይብ ያድርጉ። የምር ነው ቪዲዮን ላይክ እያደረጋችሁ ይውልኝ። ምን ችግር አለ? እና
ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡልኝ እና ዛሬ እንዳያችኋት እቺን ሰገጤ ሴት እቺ ጋለሞታ ሄሚ አግኝታለች። ብሩክንም ሄሚንም ደግሞ ሄሚ ዛሬ ተረጋግተሽ ማውራት ደስ ብሎኛል። አንጂ ካሜራ ደቅነሽ ማምጣቱም ጥሩ ነው። ተረጋግተሽ አውርተሻል። ወይም ብሩክ ደቅኖ መጀመሪያ እቺ ልጅ እጂ ካፊል አግኝቶ ቢሆን ኖሮ ሌላ ነገር ነበር የሚፈጠረው። ስለዚህ አንቺ ነው ያገኘሻት። ነገሮችን ደግሞ ለማስተካከል እሱም ደግሞ መምረጥ ያለበትን መርጧል። ገባሽ አይደለ? አንቺ ነው የሚፈልገው ብለዋል። አንቺ ከዚህ በኋላ የምትፈልጊ እሱ ማለት እሷ ጋር የሆነ ነገር አያደር ደግሞ ብሩክ ሌላ ነገር ሴት ላይ ያደርጋል ብለሽ የምታስቢ ከሆነ ተሳስተሻል። የምር ነው። እሱ እናትን እንደሚያከብር ነው የምናውቀው። እኔ ሳስብ እግዚአብሔርን ብሩክ እናትን በጣም ያከብራታል። ደግሞ ሴቶችንም እናትን ያያ ልክ ላይ ነው የማየው። ገባሽ አይደለ? ለአንቺ ደግሞ ማስረዳት ያለበት ነገር ሁሉ አስረድቶሻል እና አንቺን እንደሚፈልግሽ ነግሮሻል። ስለዚህ ሌላ አንቺ በቃ ወደ ፍቅርሽ ተመለሺ። እሷ ፍቅራችሁን ላይ ገብታ ሌላ ነገር መበጠጥ ነው የምትፈልገው። አዲስ አበባ ማልም እንመለስ እያልሽ ነው። አዲስ አበባ ላይ ባትመልሽ ራሱ ቡታጀራ ሆነሽ አለማገኘት ትችያለሽ። እና እንገኝ ሰው እንገኝ ያለበት ቦታ ሁሉ ማገኘት የለብሽም። ወይ ላገኘሽ ፈልጋለሁ እኔ ማለት ለአንቺ የምናገረው ነገር አለ ብላ ከጣራችሽም ማየት የለብሽም ሄሚ። ውዶች ይሄንን ያው ለሄሚን በውስጥ የምታወሩት አሁን ሄሚ ከብሩ ከተጣለች ሰው ሲደውላት ቴክስት ስንጽፍ አትመልስም። ገባችሁ አይደለ? እነሱ እንትን በቃ እንደዚህ አይነት ነገር ውስጥ ሲገቡ ማለት ነው። እና ማውራት ያለባችሁ ወይም በውስጥ እንጃ ትላልቅ ሰዎች ልትኖሩ ትችላላችሁ የምታወሩት ሄሜን ማለት ነው። ከዚህ በኋላ እቺ ልጅ ተደብቃ ምናልባት ተደብቃ ስላችሁ አንቺን ብቻ ማገኘት ፈልጋለሁ ብላ ሄሜን እንድታገኛት ትችላለች። ገባችሁ አይደለ? እና እኔና እሱ ማለት በቃ የሆነ የማይሆን ነገር ነግራ ሄሚ ደግሞ ሀሳቡን ወደ ሌላ ነገር እንዲቀየር ነው የምታደርገው። ስለዚህ ሄሚ ማገኘት የለባትም እቺ ልጅ ከዚህ በኋላ። ገባሽ አይደለ? በቃ ከዚህ በኋላ እሷን አንቺ አግኝተሽ ማውራት ከዚህ በኋላ ምን አለ እውነት ብለሽ ማጠያቅም የለብሽም። ጠየቅሽ፣ ዛሬ አውቀሻል፣ ሁሉም ነገር ማወቅ ያለብሽን። እሱም እንደማይፈልጋት ነግሮሻል፣ አንቺን ደግሞ እንደሚፈልግሽ ነግሮሻል። ከዚህ በላይ ደግሞ እንጃ ምን አድርጎሽ ነው እንድታምኝ የሚያደርገው እሱ? ምንድን ነው? ምንም። ስለዚህ እሷ ግግም ብላ ከሱ የምትፈልገው ነገር እሱ ብር ስላለ ሀብታም ስለሆነ መኪና ስላለ ጥሩ ቤት ስላለ ጥሩ ህይወት መኖር ስለጀመረ ቃንታ ነው እንደዚህ ሆነሽ ያለችው። ደፋር ማላችን ላይ ገብታ ላላለችም እቺ ፈጣጣ፣ የምር በጣም ፈጣጣ ሴት ነች። በፈጣሪ ስም እንዴ! ሄሚ ነች ማን ላይ መጣችው? ሄሚ ሀብላ ህይወቷን ስትጀምር የት ነበርሽ? ከብሩክ ጋር ያኔ የት ነበርሽ? አሁን ያካይት ነው የምትመጪው። ከማን እንደሆነ እንደ ምንድነው ባለው ማለት ነው። በእናታችሁ እኔ እንጃ ብቻ አላቅም። እግዚአብሔር የሚያወራው ነገር ራሱ እየጠፋብኝ ነው። ብሩክንም ከዚህ በላይ እንዳታስጨንቁ። በቃ ይበቃል። ልጁ የመጣበት ማለት አስቦ የመጣው ነገር ማስተካከል ያለበት ነገር ያስተካክል። ሄሚን በዚህች ጥያቄ አትጠይቁ። ይበቃል። በቃ ለማናገር ያለብሽን ነገር ተናግረዋል። እቺ ልጅም ደግሞ ከብሩክ ውጪ እንዳታገኛት ብሩክም አላገኝም ብለዋል። ሰው የሆነ ነገር ሲልክሽም ማመን የለብሽም። ገባሽ አይደለ? እና ደግሞ የሆነ ነገር አለ ብትል ራሱ ብሩክ ደግሞ አብዛኛው አንቺ ጋር ነው፣ አዲስ አበባ ላይ ነው ያለው። ካንቺ ጋር ከተገናኘ አመት ግማሽ ሆኗል። ምናልባት እርጉዝ ነኝ ብላ ከብሩክ እርጉዝ ነኝ ብትል ራሱ ማመን የለብሽም። ምክንያቱም አንቺና ብሩክ ከቡታጀራ ከወጣችሁ ስንት ነው አሁን? 2ኛ አመት ሊሞላ ነው አይደለ? ስለዚህ ምናልባት እያልኩ ነው። እግዚአብሔርን አታፈርም። እቺ ልጅ እያየው ያለው ምስጢርን ይዘረግፋለሁ ያለችበት ፓርት ላይ በጣም ነው የፈራሁት እኔ። እርጉዝ ነኝ እንድትል ነው። ያራ የባቴ አምላክ ያስረግዝ ሰይጣን አንቺ እንዴ! ስለዚህ የሆነ ነገር ልትልሽ ትችላለች እቺ ልጅ። እኔ ሳስበው ማመን የለብሽም። የሆነ ፎቶዎች ሲላክ ይችላል፣ ማመን የለብሽም። አምነሽ እንዳትቀበይ። ብሩክ በዚህን አክል ይሄን ርቀት ይሄዳ ያለው አንቺ እንድታምኝ ነው። ገባሽ? እሱ እንደ ከሷ ጋር የሆነ ነገር ቢኖርሽ ኖሮ አንቺ ነው የሚፈልገው ብሎ ሲነገር የሆነ ነገር ማለት ትነግራለች። እሷ ራሱ አንቺ ነው የሚፈልገው፣ አንቺ ነው የመረጥኩት፣ መመረጥም ካለብኝ አንቺ ነው እንጂ የሚመርጥሽ ብለዋል አይደለም? ያኔ ያን ሰዓት አሁን ሰዓት ላይ እንደዛ ነው ያለው አይደለም? መናገር ያለባት ነገር ቢኖር ትነግራለች። ምክንያቱም ምንም ነገር የለም። አንቺ እና እሱ ለማጣላት ነው የምትፈልገው። ይሄንን ደግሞ አምነሽ ተቀበዩ አንቺ። አዎ አምነሽ መቀበል አለበት። እና ነገሮችን እራሳችሁን ማስተካከል ትችላላችሁ። ከዚህ በኋላ ደግሞ የሆነ ሰው የሆነ ወደ ሲልክሽ ማመን የለብሽም። ብሩክም ብሎክ አድርጎሻል። ጥሩ ነው፣ ጥሩ አድርጎሻል ዛሬ እና ብሎክ ፊት ለፊት ለብሎክ አድርጋለሁ ብሎ ነው ያረጋት አይደል? ደስ ብሎኛል። ስለዚህ አንቺ ሰገጤ ለብሩክ አትገቢውም። ያረጋችሁ ልጅና ሂጂና ውለጂ። የተኛ ቡና ቤት እንደሆነ እየዞረች የወልይ ማለት የተረገዘ ልጅ ሆዱን ፍጥጥ አድርጋ ሜዳ ላይ አልመጣችም። የጉድ ቀን አይነጋም አሉ።
ለማንኛውም ውዶች እኔ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለሄሜና ለብሩክ ጥሩ ጥሩ ቪዲዮ ስሩ። የምሮን ጥሩ ምክር ስጡ። ገባችሁ አይደለ? ምክንያቱም ሄሚን ምከሯት። እቺ ልጅ ማግኘት የለበትም ደግማ። የምር ነው የምላችሁት። ደግማ አገኘች ማለት ገና ሌላ 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 ትኩሳት ነገር ነው የሚፈጠረው። ስለዚህ ይሄ ነገር እንዲፈጠር ማትፈልጉ ከሆነ በውስጥ የሚታወሩ ሰዎችን ቪዲዮ የሚሰሩ ሰዎች አሁን የብሩክ ኦዲየንስ ወይ የሄሚ ኦዲየንስ የሚባል ነገር የለም። ሁላችሁም ተስማምታችሁ አሁን የብሩክ ኦዲየንስ የሚራሱ ሄሚ ብሩክ እንድትሆን ነው የሚፈልጉ ሁሉም ማለት ነው። እኛም እንደዛው እነሱ እንዲላዩ አንፈልግም። ስለዚህ ጥሩ ቪዲዮ ስሩ፣ ጽፋችሁን ሊቀቁ። ምንም ቢሆን ቲክቶክ ላይ አንዳንድ ሊገቡ ይችላሉ። ምንም ብናዱ ምናምን የሆነ ስሜታው ቢሆንም ስለዚህ ቲክቶክ ላይ ሲለቁ ጥሩ ነገር ሊቀቁ። ለሄሚና ለብሩክ ሜሽን እያረጋችሁ ስሩ። ደግሞ ማገኘት የለበትም እቺ ደግማ ካሜራ ላይ እንዳትመጣ አንፈልጋትም። ገባችሁ አይደለ? ሄሚም ደግሞ ደግመሽ እንዳታገኛት እቺ ልጅ በጣም ክፉ ሴት ነሽ። በእናታችሁ እግዚአብሔርን በጣም ክፉ። በስመ አብ ወልድ ማላችሁ ላይ ገብተሻል አላለችም እቺ ሰገጤ እንዲነሽና ሄሚ ሲታያ ሰራተኛሽ መሰለሽ እንደ ሴትዮ ስራ ከሱ ጋር እየሰራች ደግሞ ፍቅረኛሞች እንደሆነ ማወቅ አለብሽ። አንቺ ኮተታም እጇ ላይ ቀለበት አላየሽም እንዴ? ደስ የሚል ነገር ደግሞ እጇ ላይ ቀለበት አለ ሄሚዬ እጅ ላይ። እኔ ደስ የሚል ነገር እናቴ ይመችሽ። እና ለማንኛውም ወዳችኋለሁ። መልካም ምሽት ይሁንላችሁ የኔ ውዶች፣ የኔ ማሮች። መልካም ምሽት ይሁንላችሁ። ቪዲዮን ሼር ላይክ አድርጉ፣ ቤትን ሰብስክራይብ አድርጉ። ወደ 3000 ውሰዱኝ እስቲ ቶሎ በሉ። መልካም ምሽት ይሁንላችሁ። ወዳችኋለሁ።